የፕሬዝዳንት ትራምፕ መልእክተኛ ወደ አዲስ አበባ ጎራ ይላሉ ተብሏል። አፍሪካን ኢንተለጀንስ ያወጣው ዘገባ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ወደ 4 ኪሎ ብቅ እንደሚሉ መረጃው አመላክቷል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ከዚህ ቀደም ወደ 4 ኪሎ ስልክ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን የስቴት ዲፓርትመንት መረጃ ያሳያል። በጊዜው በቀጠናው ዙሪያ ትኩረት ያደረገ የስልክ ውይይት ነበር የተካሄደው። ቀጠናዊ ሲባል ከኢትዮጵያ እስከ ሶማሊያ እንዲሁም ሱዳን እስከ ኤርትራ የሚዘልቅ ነው። አሜሪካ ስጋቴ ነው የምትለው አልሸባብ በሶማሊያ ምድር በሚገባ እየተጠናከረ ነው። መዲናዋን ሞቃዲሾን ካልያዝኩ የሚልበት ጫፍ ላይ ደርሷል። በቅርቡ የአሜሪካም የኢትዮጵያ አየር ኃይላት በሶማሊያ አልሸባብን ይዞታዎች ደብድበዋል። የኢትዮ ኤርትራን ጉዳይ ሌላኛው የቀጠናው ውጥረት ነው። ሁለቱ ሀገራት በቃላት ጦርነት ውስጥ ከገቡ ዋላ ድር ብለዋል። የሱዳን ጦርነት ተጋግሎ እንደቀጠለ ነው። የህዳሴውም ግድብ ኢትዮጵያና ግብፅን የፖለቲካ ኩርፊያ ውስጥ እንደከተተ ነው። በእነዚህ ሁሉ ቀጠና የፖለቲካ ድባቦች ውስጥ የአሜሪካው የውጭ ጉዳይ ሚኒስትር ወደ ኢትዮጵያ ብቅ ይላሉ ተብሏል። የአሁኑ መረጃ እንዳሳየው ከሆነ የውጭ ጉዳይ ሚኒስትሩ በመጪዎቹ ቀናት በአዲስ አበባና ናይሮቢ ይገኛሉ ተብሎ ይጠበቃል። ትራምፕ ስልጣን ከያዙ በኋላ የመጀመሪያው ነው ሊባል የሚችለው የአሜሪካ ከፍተኛ ባለስልጣን ጉዞ ይደረጋል። በቀደመው የባይደን አስተዳደር ዘመን አሜሪካ በትግራዩ ጦርነት ዙሪያ ለኢትዮጵያ የሰጠችው ፖለቲካዊ ትኩረት ከፍ ያለ ነበረም። የትራምፕ አስተዳደር በርካታ የባይደንን የቀደሙ አካሄዶች ቀሪ ያደረገ በመሆኑ የኢትዮ አሜሪካ ግንኙነት በዚሁ በቀደመው አቅጣጫ ይጓዛል ተብሎ አይታሰብም። በፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅት ባለው የአገሪቱ የውጭ ፖሊሲ የኢትዮ አሜሪካ ግንኙነት ይቅርና የአሜሪካ አፍሪካ ግንኙነት በራሱ ምን መልክ አለው የሚለው ጉዳይ ግልጽ አይደለም። የቻይና አሜሪካ የንግድ ጦርነት እየተካረረ መሄድ ግን ሀያላኑ የግድ ፊታቸውን ወደ አፍሪካ እንዲያዞሩ የሚያስገድዳቸው ነው። አፍሪካ በተፈጥሮ ሀብት የበለጸገች ናት። በእርግጥ ትራምፕ ቀድሞ በነበረው አስተዳደራቸው ሲታይ ትራምፕ ስለ አፍሪካ ግድ የሚላቸው ሰው አይደሉም። አፍሪካ የለማች አህጉር አይደለችም፣ ያላት እምቅ ሀብት ነው። ይህን አሳምራ ለመጠቀም እየተንቀሳቀሰች ያለችው ቻይና ናት። አውሮፓውያኑ ከ1900 ክፍለ ዘመን የቅኝ ግዛት ወቅት ከአፍሪካ ነቅለው እንደወጡ አሁንም ድረስ ስለ አህጉሩ ያላቸው አመለካከት የቅኝ ግዛት ትርክት የሚራመድበት ነው። እነዚህ ሁናቴዎች በተለይ ደግሞ አፍሪካውያን በቀድሞቹ ቅኝ ገዢዎች ላይ ቀና አስተሳሰብ እንዳይኖራቸው አድርጓል። በዚህ በኩል ከአፍሪካውያን የቀድሞ ቅኝ ገዢዎች ከባድ ፈተና የገጠማት ፈረንሳይ ናት። በሴኔጋል ማሊና ቦርኪና ፋሶ የነበራት ጦር እንዲወጣ ሆኗል። የቀድሞቹ ቅኝ ግዛት ሀገራት በፈረንሳይ ላይ አመፀዋል። በዚህ መልኩ የተቃኘው የአውሮፓውያንና የአፍሪካውያን ግንኙነት አሁን ፊቱን ወደ ቻይናና ሩቅ ምስራቅ አድርጓል። እንደ ህንድና ቻይና ያሉ ግዙፍ የዓለም ሀገራት አፍሪካን ለጥሬ ሀብት አጥብቀው እየፈለጉ ነው። ሀገራቱ በአፍሪካ በወርቅ ነዳጅና የከበሩ ማዕድናት ነዋያቸውን ስራ ላይ እየዋሉ ነው። አሜሪካ በዚህ ረገድ በአፍሪካ ውስጥ በፖለቲካውና በሰብአዊ እርዳታው በኩል ከመሳተፍ ያለፈ በኢኮኖሚ ትስስሩ አልገፋችበትም። አሜሪካንና አፍሪካን በዋነኝነት ያስተሳሰረ የነበረው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID ነበረ። እርሱም ቢሆን ፕሬዝዳንት ዶናልድ ትራምፕ ድርጅቱ ስራውን እንዲያቆም በማድረጋቸው ከአፍሪካ ጋር የሚያገናኘው ግዙፍ ገመድ ተበጥሷል። እናም አፍሪካን በተመለከተ የአሜሪካ የውጭ ፖሊሲ ምን መምሰል አለበት በሚለው ጉዳይ ዙሪያ ሁናቴዎች በድጋሚ ታይተው መከለስ አለባቸው። የአሜሪካ መሪዎች ለአፍሪካ የሚሰጡት ትኩረት እጅግ አናሳ ነው። በስልጣን ዘመናቸው በአንድ ሀገር የሚመላለሱትን ያህል እንኳን እግራቸው አፍሪካን አይረግጥም። የቀድሞቹ ፕሬዝደንቶች ባራክ ሁሴን ኦባማም ሆኑ ባይደን በስልጣን ዘመናቸው ማጠቃለያ ላይ እግራቸው አፍሪካ ደርሷል። ባይደን ሊሰናበቱ ጥቂት ሳምንታት ሲቀራቸው ወደ አንጎላ ተጉዘው ነበርም። የባይደን ዘመን የአንጎላ አሜሪካ ውጥን ግንኙነት በፕሬዝዳንት ዶናልድ ትራምፕ አስተዳደር ይቀጥላል ወይንስ ቀሪ ይሆናል የሚለው አጠያያቂ ነው። እናም የአሜሪካ አፍሪካ ግንኙነትን በተመለከተ በአሜሪካ USAID አማካይነት ይቀርብ የነበረው እርዳታ ከቀረ የኢኮኖሚ ግንኙነቱም ቀድሞውንም ከሌለ የሁለቱ አካላት ግንኙነት ምን መልክ ይኖረዋል የሚለው ነው ጥያቄው። አሜሪካ የግድ ከአፍሪካ ጋር የኢኮኖሚ ትስስር ውስጥ መግባት ግድ ያላት ጊዜ ቢኖር አሁን ነው። ቻይና አሜሪካንን በኢኮኖሚው ዘርፍ ከምትገዳደርባቸው ወሳኝ የመወዳደሪያ መድረኮች መካከል አንደኛው አፍሪካ ናት። የአፍሪካ ወርቅ፣ ነዳጅ፣ መዳብ፣ የከበሩ ማዕድናትና ሌሎች ሀብቶች ቻይናን ጠቅመዋል። ቻይና በዕዳ ማወራረጃና በርካሽ ገዢ ከአፍሪካ የምታግዛቸው ሀብቶች ወደ ሀገሪቱ ከተጓዙ በኋላ ከፍተኛ የቴክኖሎጂ እሴት እየተጨመረባቸው አሜሪካንን ጨምሮ ለአፍሪካ ሀገራት ይቀርባሉ። ግብዓቶቹ ከአፍሪካ ምድር በርካሽ መገኘታቸው የቻይናን ትርፍ ከፍ ከማድረጋቸው በተጨማሪ የቻይናን ዓለም አቀፍ የገበያና ኢኮኖሚ ተወዳዳሪነት ከፍ አድርገዋል። በፈረንጆቹ በ2023 የቻይና አፍሪካ ሀገራት አጠቃላይ የንግድ ልውውጥ $282 ቢሊዮን መድረሱን መረጃዎች ያሳያሉ። ይህ መጠን በዓመቱ ማለትም በ2024 ወደ $295 ቢሊዮን ከፍ ብሏል። በንግድ ሚዛን ልዩነት ብልጫውን የምትወስደው ቻይና ናት። ቻይና የኢንዱስትሪ ግብዓቶችን ከአፍሪካ በርካሽ ታገኛለች። በአንጻሩ የኢንዱስትሪ ምርቶቿን ለአፍሪካ ሀገራት በስፋት ታቀርባለች። ቻይና ለአሜሪካ የምታቀርበው ከአጠቃላይ የአፍሪካ ቻይና የንግድ ግንኙነት ይበልጣል። በአፍሪካ ውስጥ ከ50 በላይ ያሉ ሀገራት እንዳሉ ልብ ማለት ያስፈልጋል። በዚህ ደረጃ የአፍሪካ ኢኮኖሚ አላደገም። እንደ አህጉር ሁለት ሀገራት እርስ በርሳቸው ካላቸው የንግድ ግንኙነትና ትስስር ያነሰ ነው። አሁን የፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣትን ተከትሎ አንድ ክስተት ተፈጥሯል። እርሱም የዓለም ንግድ ጦርነት
ወርልድ ትሬድ ዎር የሚባለው ነው። ከዚሁ ጋር በተያያዘ የዓለም የንግድ ስርዓት እየተዛባ ነው። አስተማማኝ የንግድ አጋሮች ናቸው የተባሉት ሁሉ እርስ በርሳቸው ከባድ ጦርነት ውስጥ ገብተዋል። አሜሪካ፣ ቻይና፣ የአውሮፓ ህብረት፣ ካናዳ፣ ሜክሲኮ፣ ህንድ በዚህ የንግድ ጦርነት ውስጥ ዋነኛ ተሳታፊዎች ናቸው። በተለይ የቻይና አሜሪካ የንግድ ጦርነት ቻይና አማራጭ የንግድ አጋር እንድትፈልግ እያደረጋት ነው። በዚህ የንግድ ጦርነት ውስጥ ቻይና በተደጋጋሚ አንድ እውነታ ስታነሳ ይሰማል። ይህም አሜሪካ አስተማማኝ የንግድ አጋር አይደለችም የሚል። ትራምፕ በቻይና ላይ በጣሉት የ145 በመቶ ያልተናነሰ ታሪፍ ቻይና በአሜሪካ ምትክ አስተማማኝ የንግድ አጋር እንድታፈላልግ እያደረጋት ነው። የቻይናው ፕሬዚደንት ሺ ጂንፒንግ የንግድ ጦርነት መጀመሩን አስመልክቶ በቅርቡ በካምቦዲያና አካባቢው ሀገራት ጉብኝት አድርገዋል። የጉብኝቱ ዓላማ ከአሜሪካ ከተፈጠረው የንግድ ጦርነት ጋር በተያያዘ አጋር ፍለጋ ነው እየተባለ ይገኛል። ቻይና ከዚህ ባለፈ በቀደሙት ጊዜያት መልካም ግንኙነት ውስጥ ካልነበረችው ደቡብ ኮሪያና ጃፓን ጋር ሳይቀር አዲስ ግንኙነት መጀመር ግድ እያላት ነው። በዚህ መሃል ከ50 በላይ ሀገራትን በውስጡ ያቀፈችው አህጉረ አፍሪካ አስተማማኝ የንግድ አጋር የመሆን እድሏ ሰፊ ሆኖ ይታያል ይባላል። ሆኖም አፍሪካን በዚህ ረገድ የቻይና ሌሎች በኢኮኖሚያቸው ያደጉና የተመነደጉ ያሉ ሀገራት አጋር እንዳትሆን የሚያደርጋት አንድ እንቅፋት አለም። ይህም አንደኛው የአፍሪካ ሀገራት ያላቸው የኢኮኖሚ አቅም ደካማ መሆን፣ ስር የሰደደ ድህነት በአህጉሩ መስፈኑ ነው። የቻይና ሌሎች መሰል ሀገራት የኢኮኖሚ አቅም ጠንካራ ነው። በሁለተኛ ደረጃ የአፍሪካ ሀገራት ያላቸው የሰላም አስተማማኝነት እንዲሁም እጅግ አስቸጋሪ መሆኑም ሌላኛው ነው። ሱዳን፣ ደቡብ ሱዳን፣ ሊቢያ፣ ሶማሊያ፣ ዲሞክራቲክ ሪፐብሊክ ኮንጎና የመሳሰሉት ሀገራት የዚህ ማሳያ ናቸው። ይህም በመሆኑ እንደ ቻይና ያሉት ሀገራት አፍሪካን የሚፈልጓት እንደ ሌሎች ሀገራት በአስተማማኝ በአቻነት ለተመሰረተ የንግድ አጋርነት ሳይሆን ለጥሬ ዕቃ አቅራቢነት ነው። የፕሬዚደንት ዶናልድ ትራምፕ የንግድ ጦርነትን ተከትሎ የዓለም የኃይል አሰላለፍና የንግድ ስርዓት ለውጥ ግድ እያለው ነው። ሼክ ኤንድ ሜክ እንደሚሉት ማለት ነው። የአሁኑ የንግድ ስርዓት ነውጥ መግባት ለአፍሪካ አዲስ ነገር ይዞ ይመጣል ተብሎ ይጠበቃል። ቻይና ከምንጊዜውም በላይ አፍሪካ ላይ ማተኮር ግድ ይላታል። የአሜሪካ የንግድ ስርዓት ለቻይና አስተማማኝ አልሆነም። ይህ ብቻ ሳይሆን የሩሲያ ዩክሬንን ጦርነት ተከትሎ አሜሪካ መራሹ የምዕራቡ ዓለም ሩሲያ ላይ ተደጋጋሚ ማዕቀብ መጣሉ ሩሲያ ሳትቀር የትኩረት አቅጣጫዋን ወደ አፍሪካ እንድታዞር እያደረጋት ነው። ፈረንሳይን አይነሽን አያሳየን ያሉ የፈረንሳይ ቀድሞቹ ቅኝ ተገዢ ሀገራት በምትኩ ከሩሲያ ጋር እየተወዳጁ ነው። ሩሲያ የተጣሉባትን ማዕቀቦች ተከትሎ ያዘለቀቅ ስታደርግ የነበረው የአፍሪካ ሀገራትን ግንኙነት የበለጠ እያጠበቁ መሄድን ምርጫው አድርጋለች። አሁን ባለው ሁናቴ ከቻይና ቀጥሎ የበለጠ ወደ አፍሪካ ምድር እየተሳበች ያለችው ሩሲያ ናት። ቱርክ ሌላኛው ሀገር ብትሆንም እስካሁን ባለው ሁናቴ ዋነኛ የስበት ማዕከሉ አድርጋ እየተንቀሳቀሰች ያለችው ሶማሊያን ነው። ትራምፕ የፈጠሩት የዓለም የንግድ ነውጥ አዲስ ለውጥ እያስከተለ ነው። በዚህም የአፍሪካ ሀገራት አንዳች አይነት የጥቅም ተጋሪ የሚሆኑበት እድል እየተከፈተላቸው ስለመምጣቱ የምጣኔ ሀብት ባለሙያዎች ይናገራሉ። ፖለቲካው በኢኮኖሚ እየተመራ በመሆኑ የምዕራቡና የምስራቁ ሀገራት ከአፍሪካ ጋር ያላቸው ግንኙነት በዚሁ የኢኮኖሚ ቅኝት አቅጣጫ የመቀጠል እድሉ ሰፊ ነው። ጥያቄው የአፍሪካ ሀገራትና መሪዎች ለዚህ አዲሱ የዓለም ኢኮኖሚ መር የለውጥ ሂደት ምን ያህል ዝግጁ ናቸው የሚለው ነው።